ሰላም ቤተሰቦቼ፣ ይህ የጆል ኤምፓየር ዩቲዩብ ቻናል ነው። ገና አዲስ ጀማሪ ነኝ። በጣም ብዙ ራዕዮች አሉኝ በዚህ ቻናል ብዙ ነገር ለመስራት። የመጀመሪያው ራዕዬ ምንድነው? ኢትዮጵያ ሀገራችን እጅግ በጣም በርካታ ወጣቶች አሏት። ስታቲስቲክሱ እንደምናገረው ከሆነ ከ70% በላይ ሀገራችን የህዝብ ቁጥር ወጣቶች እንደሆኑ ይናገራል። እና ይህ ሁሉ ወጣት ባለ ራዕይ ቢሆን ህልመኛ ቢሆን ደግሞ ወደ ራዕዩ ለመድረስ የምተጋ የምጠነክር ተስፋ የማይቆርጥ አይነት ወጣቶች ሁላችንም ብንሆን ሀገራችን ኢትዮጵያ መቀየር እንደምንችል አምናለሁ። እዛ በዚህ ዩቲዩብ ቻናል ላይ የመጣሁበት ምክንያት አንድ ላይ ሁላችንም አብረን እርስ በርሳችን እየተበረታታን አብረን አንድ ላይ የማድረግን ሐሳብ ለማውራት ነው። ጀስት ፐርሰናል ዲቨሎፕመንት፣ ስለ ቪዥን፣ ስለ ዓላማ ደግሞ በቃ ሌሎች ከትላልቅ ሰዎችም ሐሳቦችን እየወሰድን ምክራቸውን እየሰማን አንድ ላይ የመለወጥን ሐሳብ ሼር ለማድረግ ነው የመጣሁት ማለት ነው። እና እንድታበረታቱኝ እፈልጋለሁ። ላይክ ሳብስክራይብ አድርጋችሁ እንድታበረታቱኝ በጣም እፈልጋለሁ። አብረን እንደግ፣ አበረታቱኝ። አንድ ላይ ዓላማ ይኖረን። ልክ ነው። ሁላችን በዚህ ሰዓት አብዛኛው ወጣት ውስጡ ላይ ብዙ ዓላማ ይዘው ሳምቲንግ ውስጡ ላይ አለ የሆነ የሚዘል ነገር ግን የተለያዩ ነገሮች ናቸው የሚይዙት ማለት ነው። እና ይህንን ነገር ነው ብሬክ አድርገን ወደ ራዕያችን ለመሄድ መትጋት ያለብን ማለት ነው። ተስፋ ከመቁረጥ በትጋት ወደ ራሳችን ህልም ወደ ራዕያችን መጓዝ መጀመር አለብን ማለት ነው። እና ልክ ነው። ኢትዮጵያ እንትናዋ ድሃ ነው ከሌሎች ሀገራት አንጻር ስናይ፣ አውሮፓ ከሌሎች ሀገራት አንጻር ከአሜሪካ አንጻር ስናይ በጣም ድሃ ናት ኢትዮጵያ ማለት ነው። እና በዚህ ድሃ በሆነች ሀገር ላይ እየኖርን ደግሞ ይችን ሀገር ማሳደግ ማበልጸግ የምንችለው እንዴት ነው? እኛ ስንያያዝ፣ እርስ በርሳችን ስንደጋገፍ፣ ዓላማችን ላይ ፎከስ ስናደርግ ምንም እንኳ ብዙ ነገሮች ቢኖሩ እንኳ ማለት ነው። እና እዛ መጠንከር እንዳለብን ይሰማኛል። እና የተለያዩ መልካም የሆኑ የሚያጠነክሩ ሀሳቦችን ሼር ማድረግ እፈልጋለሁ። ከሌሎችን ሰዎች በዚህ ቻናል እንሰማለን። በጣም ከትላልቅ ሰዎች የጋበዝን እንሰማለን። በቃ እንድታበረታቱ እፈልጋለሁ። ተስፋ አደርጋለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ደግሞ ኮሜንት ላይ ፖዚቲቭ የሆኑ ሀሳቦችን እየሰጣችሁ እንደምታበረታቱ አምናለሁ። አመሰግናለሁ። ባይ ባይ።